እንደተለመደው ዛሬም እንግዲህ በምግብ አሰራር መጥቼላችኋለሁ። ይዤላችሁ የመጣሁት ምንድን አሰራር ነው? በጣጥስ ኮራ ይባላል። አሁን በፊት ሰርቼዋለሁ እና ወይንም የድንች ተድቦልቡሎ የሚሰራው ነው። በጣም ነው የሚጥመው። ላሳያችሁ ነው እንግዲህ እንደተለመደው አጠር አድርጌ ነው። አዲስ የሆናችሁ ለቤቴ ሰብስክራይብ፣ ሸር እያደረጋችሁ ኮሜንት በማስቀመጥ ቤተሰብ መሆን ትችላላችሁ። ቤተሰቦቼ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። አህለን ወሳህለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እናንተም ሰላም በዚህ ተረፍ ይበሉልኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ የሆናችሁ የምር 3000 ሲያስገቡ ትንሽ ነው የቀረኝ፣ አስገቡኝ 3000 እና ዛሬ ይዤላችሁ የመጣሁት እንግዲህ እንደተለመደው እኔ የምታወቀው በምግብ አሰራር ነው። ምግብ አሰራር ምንድን ነው ካላችሁ በጣጥስ ኮራ ወይንም ደግሞ የድንች ተድቦልቡሎ የሚሰራው ነው። እንደምታዩት እዚህ ጋር እንግዲህ ሁሉንም ተደባልቆ ምናምን ከጨረሰ በኋላ ነው የማሳያችሁ። እዚህ ጋር ምን ምን አድርገሽበታል ለምትሉኝ እንግዲህ መጀመሪያ ሽንኩርቱን ጠበስኩ። ከዛ ዶሮውን እንደዚህ በድቡልቡሉ ቆርጬ በደንብ አጥቤ በከልና በጨው ጨመርኩ ማለት ነው። ከዛ ነጭ ሽንኩርት በደንብ ፈጭቼ እዛው ላይ ድጋሜ አቁላላሁት ማለት ነው። አሻል እንዲጥም ሽታው እንዲጠፋ የዶሮ ሽታ እና ከዛ ደግሞ የምታዩት ጀዘር ወይንም በሀገራችን ካሮት ይባላል። ይህንንም እንዲሁ ፈቅፍቄ ጨመርኩበት ማለት ነው። ከዛ ትንሽዬ ጨው አድርጌ ማጅጋራ እንግዲህ እንደምታዩት በዚህ መልኩ እያበሰልኩ እገኛለሁ ማለት ነው። በደንብ ዶሮውና ሽንኩርቱ ከበሰለ የምር ሽታው ይጠፋል ዶሮ ማለት ነው። ጣዕሙ ይቀየራል እና እንደምታዩት በደንብ ይሄው በስሏል ዶሮዬም ማለት ነው። እና እንደዚህ አድርጌ አደበላልቄያለሁ በደንብ። አሁን እንግዲህ ሽንኩርቱን እና ዶሮ ጀዘሮ ከበሰለ በኋላ ትንሽዬ ኩስበራና ትንሽዬ በቅዱንስ እጨምርበታለሁ። ደግሞ አሳያችኋለሁ ያንንም ሲጨምር ማለት ነው። እዚህ ጋር እንደምታዩት ድንች ቆራርጬ ጨምረዋለሁ። ይሄንን እንግዲህ መልጬ ቆዳውን ፍጭት አድርጌ ከዛ አድቦለብለዋለሁ ማለት ነው። ምክንያቱም ምግብ ስሰራ ያው ሴትዮይቱ ስለምትኖር ለዛ ነው ብዙውን አጠራ አድርጌ የማሳያችሁ ወይም መጀመሪያው ማላሳያችሁ። ምክንያቱም ካሰራሁ አደባለኩ በኋላ የማሳያችሁ ለዛ ነው ማለት ነው ሀባይቢ። እና በዚህ መልኩ እንደዚህ እያቁላላሁ እገኛለሁ። ትንሽ ከዴና አድርገ ነው እንመለሳል። ከዛ ደግሞ ኩስበራና በቅዱንስ ስጨምር ማሳያችሁ ይሆናል ማለት ነው። አሁን ኦልሬዲ ጨርሷል መብሰሉ። እንደምታዩት የተንፈቀፈቀ ወይንም እየተንተከተከ ነው እና ከትንሽ ደቂቃ በኋላ ተመልሼ እመጣለሁ። ጠብቁ ሀባይቢ። እንደምታዩት ደግሞ በድጋሚ ተመልሻለሁ። እንደዚህ እየተከተከ ነው ማለት ነው። አሁን ምንድነው የምጨምረው? ትንሽ ኩስበራና ትንሽ ፍልፍል አስወድ እጨምርበታለሁ ማለት ነው። እንደነገርኳችሁ ማጅና ጨው ጨምርበታለሁ መጀመሪያ ላይ ማለት ነው። ከዛ ይሄንን ከጨመርኩ በኋላ በቅዱንሱንም ደግሞ ስጨምር አሳያችኋለሁ ማለት ነው። በነገራችን ላይ ይሄ ኩስበራ ነው። ከሙን ከዛ ፍልፍል አስወድ እጨምራለሁ ማለት ነው። ትንሽ ነው የምጨምረው አሻን በደንብ እንትን እንዳያቃጥለኝ ነው። ታጥቂ ስነስ አደርገዋለሁ ማለት ነው። በዚህ መልኩ አቁላልተን ከዛ ምን እንጨምራለን? ኩስበራና በቅዱንስ ነው። አሁን ደግሞ ያንን ስጨምር አሳያችኋለሁ። እንደምታዩት በዚህ መልኩ እየበሰለ ነው ማለት ነው። ከሙኑና ፍልፍል አስወዱ ትንሽ ሀበሰለ ወይንም ከተገናኘ በኋላ ነው የምጨምረው ማለት ነው። ኩስበራውና በቅዱንስን ተከተሉኝ ሀባይቢ። አሁን እንከርነዋለን። ጠብቁ። እንደምታዩት እንግዲህ እዚህ ጋር ኩስበራ ላይ የበቅዱንስ ነው። አሁን ትንሽ አድርጌ እጨምራለሁ ማለት ነው። እንደምታዩት ይሄው እየተንተከተከ ነው። ጠብቁኝ ማለት ነው። ፍሪጅ ውስጥ ስለምናስገምጠው በነገራችን ላይ በጣም ድንጋይ ነው የሚሆነው። አሸን በእንደ የቆራጣን ፍሪጅ ውስጥ እናስገባዋለን። ምክንያቱም በፈለግን ሰዓት እሷም ሴትዮቱ ስትሰራ እንደዛ እኔም ስሰራ ያኔ እንዲያስቸግራኝ በማለት ማለት ነው።
እንደዚህ አድርጌ እንግዲህ በትንሹን ጨምሬያለሁ። አሁን ደግሞ በስመ ነው በነገራችን ላይ የሚሰራው ይህ ብቻ ሳይሆን እንትን ምንድን ነው ስሙ እንትን ጨምርበታለሁ። በክሬም ጠብቅ ነው የሚሰራው፣ ዝም ብሎ አይደለም የሚሰራው ማለት ነው። በክሬም ጠብቅ ታውቃላችሁ። ክሬም ጠብቅ በክሬም ጠብቅ ነው የሚሰራው። በክሬም ጠብቅና ላው ላይ እንትን ጨምርበታለሁ። እንደምታዩት ይሄው በግዶንስና ስበራውን ሲያርዲ አዲ በላልቄ ከርነዋለሁ ማለት ነው። ከበሰለ በኋላ እንግዲህ ድጋሜ ይሄ እንደዚህ በደንብ ይበስላል። ከዛ በኋላ እንደዚህ እንከርናለን። እዚህ ጋር ድንቹ እንደምታውቁ እየበሰለ ነው። እዚህ ጋር ደግሞ በስተመጨረሻ እላው ላይ እናሰንስበታል። ይሄ የቢዛ ጅብነ ወይንም ጅብነ በብሽራ ይባላል። እዚህ ጋር ክሬም ተብካለ። ይሄ ጅብነ ሳይል አለ። እዚህ አንድ ማንካ አድርጌ አፈልቼ በሌላ ብረት ድስት እላው ላይ አፈስበታለሁ ማለት ነው። እና በዚህ መልኩ እየሰራ እንገኛለን። እንግዲህ በዚህ መልኩ እየበሰለ ነው አባይቤ። በኋላ ደግሞ እንዳይረዝምባችሁ ማለት ነው ትንሽ ጨምርበት። በኋላ ሲያልቅ አሳያችኋለሁ፣ ምክንያቱም እንዳይረዝም ማለት ነው። ድንቹን መልጬ ምናምን ከድቦለቦልኩ በኋላ ወይም ሲኒያ ላይ ካደረግኩ በኋላ የማሳያችሁ ይሆናል ማለት ነው። ቀሪውን አሸን እንዳይረዝምባችሁ ያው እንደነገርኳችሁ ነው። እንደዚህ አድርጋችሁ ሰርታችሁ ይሄ በነገራችን ላይ የሚሰራ ይሄም ረመዳን ላይ ነው። ብዙውን ሰዓት ረመዳን ላይ አሪፍ ስለሆነ ረመዳን ላይ ነው ቀለል ያለ ምግብ ስለሆነ እየተባለ እንትን የሚለው ማለት ነው የሚሰራው። እና ዛሬ ደግሞ ጾመኛ ነኝ ስትል ሲሚጡ ሲል ሰራታት ምን ደግሞ ያልገዘኛ ቪዲዮ ጠቅመኛ ቪዲዮ ጾመኛ የሚስትር ነው ማለት ነው። ያው እንግዲህ እየሰራ ያለው እና ብዛት ላይ የሚሰራው ያው ረመዳን ላይ የሚሰራው እና ግን ደግሞ ዛሬ እየሰራን ነው። አሻን ጾመኛ ነኝ ስላለ ሴትዮዋ ማለት ነው። ለዚህ ቪዲዮ ነው እና ስጨርስ አሳያችሁ ይሆናል። ከጨረስኩ በኋላ ክሬምንም ሁሉንም ካደባለኩ በኋላ እንግዲህ ይሄንን ካሳየኋችሁ አይጠብቁኝ ማለት ነው። እንግዲህ በቃዋል ልክ ነው። አባይቢ እንግዲህ እንደምታዩት በዚህ መልኩ ጨርሻለሁ ማለት ነው። እዚህ ጋር ከታች ዶሮ አለ ኩሽናው ማለት ነው። እዚህ ጋር እንግዲህ ድንቹን ፈጭቼ እንደዚህ አድቦልብሌዋለሁ። አሁን ምን አደርግበታለሁ? እዚህ ጋር እንደምታዩት ክሬም ጠብቅና ጅብነ ሳይላ ያልኳችሁ ማለት ነው። አሁን ጨምርበታለሁ ማለት ነው። ላው ላይ አፈስበታለሁ። ከዛ ተከተሉኝ ማለት ነው። ሁላችሁም አበረታቱኝ አባይቢ። እንግዲህ እንደዚህ ሆኖ እየተሰራ እርግጠኛ ነኝ መቼም ያው እንትን ትላላችሁ ብዬ አላስብም። ላይክ ሼር አታረጉም ብዬ አላስብም። ምክንያቱም ከባድ ስለሆነ ማለት ነው። አሁን እንደዚህ ጋር አድርጌ ላው ላይ አሁን ተስተካከለ። ካሜራማን የሌለው ሰው እኮ አስቸጋሪ ነው አባይቢ። አሁን እንደምታዩት በዚህ መልኩ አፈሰስኩበት ማለት ነው። ክሬም ጠቆውን እያችሁ እንደዚህ አድርጌ እንግዲህ በዚህ መልኩ እንደምታዩት አፍስሼዋለሁ። እንግዲህ ታያላችሁ የምር እንዴት አባቱ እንደሚያምር ማማር ብቻ ሳይሆን በጣም ነው የሚጥመው። ወላሂ እውነት ለመናገር በጣም ነው የሚጥመው ጣዕሙ። እንደዚህ አድርጌ እንግዲህ በደንብ አፍስሼበታለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ሀባይቢ። ተከተሉኝ እስከ መጨረሻው። እንግዲህ እንደዚህ አድርጌ ከጨረስኩኝ በኋላ አሁንም ደግሞ ይሄ ጅብነ መብሹራ ወይንም ጅብነ ይባላል እንደምታዩት እዚህ ጋር እና አሁን እንደዚህ አድርጌ እላው ላይ በደንብ እንደዚህ ይደረጋል ማለት ነው። ከዛ ፎሩኑን የታችኛውን እንሸቅልና ከታች ከስር በደንብ እንደዚህ ስንተከተክ ድጋሜ ከዛ አጥፍቼ ከላይ ሸቀል አድርጌ ቀይ አደርገዋለሁ። በኋላም ደግሞ እንግዲህ ከቻልኩ አስገባላችኋለሁ፣ ካልቻልኩ ደግሞ ያው አልቻልኩም
እና የዛሬው ምግቤ ይሄንን ይመስላል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባይቢ በቀንነት የምር አበረታቱ። እንደዚህ ሁኜ እንግዲህ መቼም እየሰራሁኝ እርግጠኛ ነኝ የሚያልፈኛል ብዬ አላስብም ወላሂ። እና በዚህ መልኩ ጨርሻለሁ የዛሬው ምግቤን። አባይቢ ምን ይመስላችኋል? አያችሁ የምር በጣም ነው የሚያምረው። ጣዕሙ ደግሞ ልንገራችሁ ወላሂ ለአዝም በጣም ነው የሚጥመው። ሁላችሁም እየሰራችሁ ሞክሩት እና እንደዚህ አርጌ በደንብ አርጌ ሰርቼዋለሁ። ሀባይቤ ቀጣይ ደግሞ ምን እንደምሰራላችሁ ብትነግሩኝ ደስ ይለኛል። እንግዲህ ምግብ የተባለ ሁሉንም እየሰራሁ አሳይቻችኋለሁ። ነገር ግን እናንተ የምትፈልጉት ካለ እቅበሉ። እኔ ለመስራት ወደ ኋላ አልልም። አሁን በገስቲር ሸፍኔ ማነው ፉሩን ውስጥ አስገባዋለሁ። በኋላ ነው ያው እንዳልኳችሁ ጾመኛ ስለሆነ ሴትዬ በኋላ ነው የማበስለው። እና የዛሬው ቪዲዮ ይህንን ይመስላል ሀባይቤ። ዲሞላውን ምን አይነት ሆኖ እንደሆነ ከረኑ ማሳያችሁ ይሆናል ቀጣይ። ባይ ባይ ሀባይቤ።